ነው። እመቤታችን ቅድስት ድንግል ማርያም ግን ይሄ አሁን ይኸውልህ ኮንሴፕሽናል የሆነ እሷንም እንትን ነው። ይጨምራል አይደል? ቆይ ቀሲስ እሷንም ይጨምራል አይጨምርም? እመቤታችን ቅድስት ድንግል ማርያም እየነገርኩ ነው እኮ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ቅድስት ናት እያልኩ ስለዚህ እሷ ቅድስት ስለሆነች የኢየሱስ ሞት ለእሷ አያስፈልግም። ቀሲስ ከስጋም ከነፍስም አድኗታል አላዳናትም? መጀመሪያ ንጽሕት ናት ስትወለድ ንጽሕት ናት እያለን ተማመን አይደለ እንዴ? በጸጋ የከበረች ናት እያልከኝ አመን። ኦኬ እሺ በቃ አሁን ገባን። ስትወለድ አልሞተላትም? ሞቶላታል። ኦኬ ጸዲ መታለች። ማይክሽን ክፈቺ ጸዲ። ኦርቶዶክሳዊት ናት። ከፍቻለሁ። ኢየሱስ ለማርያም ለእናቱ ሞቶላታል አልሞተላትም? ሞቷል። ለዓለም ነው የሞተው። ቴንክ ዩ ቤቲ ማይክሽን ክፈቺ። ኦርቶዶክሳዊት ናት። እሺ ኢየሱስ ለማርያም ሞቶላታል አልሞተላትም? ሞቶላታል። ሞቷል። ሶስቱም ኦርቶዶክሳውያን ናቸው። ሁለቱ ሴቶች እህቶች ሮያል ኦርቶዶክሳዊ ነው መልሰዋል። ቄሱ ግን እስካሁን እየተለመኑ ነው። ሞትልህ ያው ጸዲ የምትባለው ውርጋጥ ምናምን ብላ ሰድባኛለች። ምንድን ነው የምታወሪው? ትክክል ነው የተናገርኩት። ካህን ከሆነ ሰውየው ለምን ብሪፍ አድርጎ አይናገርም? ምን ያውቃል ካህን? በየሰንበት የቤት ጠላ የጠጣ እንጂ። ምናልባት አለመተዋወቅ ብዙ ያነጋግራል። እኔ ሮያልን ብትሆን አላውቅም፣ ብዙ መነጋገርም የለብንም። የተሰማን ስሜት መናገርም ብዙ የሚከብድ ነገር አይደለም። ያልገባህን ነገር ግን ማውራት ተገቢ ነው ብዬ አላስብም። እና እኔ እያወራሁኝ ያለሁት ከእነሱ ጋር ነው እንጂ ከአንተ ጋር አይደለም። ወንድምነት አውራው ዲያቆኑ ወንደሰን ዲያቆን ነህ አይደለ? ባልሳሳት ይሰማ ዲያቆን ነህ? አዎ ቄስም ነኝ። እሺ ነቶች አውራቸው ወንድምነት። እሺ እንኳን ደህና መጡ። እሱ ላይ ማለት ነው። እንኳን ደህና ቆያችሁኝ። እሺ ማርያም ከፍጡራን በላይ ከፈጣሪ በታች ናት በላይ ያምናሉ እርሶ? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አለ? አለኝ። እስቲ እባክዎት። እሺ ለመነሻ ሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ እሺ ላንብበው። በዚህ ክፍል ላይ እንግዲህ እመቤታችን ቅድስት ድንግል ማርያም የተባረከች እንደሆነች ይናገራል። ከሴቶች መካከል ተለይታ መባረክ ማለት ከትውልድ ሁሉ የተለየች የተመረጠች በጸጋ ላይ ጸጋ የተጨመረላት ጌታ እናት እንደሆነች ይናገራል። ላንብብሎት የሌለ ቃል እያስገቡ ስለሆነ እሺ አንብበው፣ ችግር የለውም። መጽሐፍ ቅዱስ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ ነው የሚለው። ተለይተሽ የሚል የለም። በትክክል ተለይተሽ የሚል የለም። ከሴቶች መካከል የተባረክሽ ነሽ የሚለውን አንተ ተርጉሙ ብትባል እንዴት አድርገህ ትተረጉማለህ? ልስማ እስኪ። የተተረጎመ ነገር እኮ አይተረጎመም። አይ አልገባኝም። ምን ያሁን አስረዳኝ ያልኩ እኮ ከሴቶች መካከል ማርያም መባረኳን ነው የሚያሳየው። ቃለቀ። ሌላ ምንም የተለየ ነገር እኮ ያ መባረክ ምን ማለት ነው? ተባርካለች። አሁን እግዚአብሔር ባርኳታል። ከሴቶች መካከል የተባረክሽ ነሽ የሚለውን አሁን ተርጎሞ አንተ። ከሴቶች መካከል የተባረክሽ ነው የሚለውን ምንድን ነው የተባረከችው? ያንን አስረዳኝ። መባረክ ነው ብላ አትለፈው። ከሌሎች ሴቶች የሚያነጻጽረውን ጉዳይ አንተ ቀለል አድርገህ ልታልፎ ሞክራል። መጽሐፍ ቅዱስ እቀበላለሁ ካልከኝ የተናገረውን ቃል በቃል ፍተው። እሺ ጥሩ። ይኸው መልአኩ ገብርኤል ወደ እሷ ገብቶ ጸጋ እንደሞላባት ይናገራል። ከዛስ ጌታም ከአንቺ ጋራ ነው፣ እግዚአብሔር ከእሷ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ እግዚአብሔር እንደባረካት ይናገራል። ምንም ጥያቄ የለውም። የእግዚአብሔር ከሴቶች መካከል የተባረክሽ ነሽ። አዎ አለቀ። ሌላ የተለየ ነገር የለም። ስለዚህ ሌሎች ሴቶች ጋር የሌለ ነገር እመቤታችን ቅድስት ድንግል ማርያም ጋር አለ እያለ ነው ይሄ ቃል። ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷል እያለ
እኮ አጭር አማርኛ ነው። ምንም አይልም። ምርምር አይፈልግም። ሌሎች ሴቶች አለመባረካቸውን ሳይሆን ማርያም መባረኳን ነው የሚያሳየው ከሴቶች መካከል። ከሴቶች መካከል የተባረክሽ ነሽ እያለ ምን አይነት ትርጉም ነው? የትምህርት ቤት የሚወሰድከው? ምንም ትምህርት ቤት መግባት አያስፈልገውም። የሚሰማ ሰው በደንብ አንደርስታንድ ያደርገዋል። ከሴቶች መካከል ካለ ከሴቶቹ መካከል የተባረከች አንዷ ማርያም መሆኗን ነው የሚያሳየው። መጽሐፍ ውስጥ ሌሎችም የተባረኩ ሴቶች አሉ። እግዚአብሔር ሰዎችን ይባርካል። ባይዘዌ በአንድም በሌላም የእግዚአብሔር ባህሪ ሰዎችን ይባርካል። ምንም ጥያቄ የለውም። ከተባረኩ ሴቶች መካከል ግን አንዷም ማርያም ናት ነው ሀሳቡ። ይሄን ያለ ምን ጥያቄ አለው? ሌላ ሀሳብ የለውም። እግዚአብሔር ማርያም ለመባረክ ሌሎቹን አለመባረክ አይጠበቅበትም። ባይዘዌ ምንም አሁን ይሄ ንጽጽር ነው። ገብቶ ከሆነ ምናልባት አንተ የተረዳኸውን ሰምቻለሁ። እኔ ጋር ደግሞ መጽሐፍ ቅዱስ የሚናገረውን እውነት ልንገርህ፣ እኔ የገባኝን ማለት ነው። አንተ አሁን የገባህን ተናግረሃል። መልካም ነው። ሰው የራሱ መረዳት ሊኖረው ይችላልና ከሴቶች መካከል የተባረክሽ ነሽ ማለት እውነት ነው። ብዙ ሴቶች በእግዚአብሔር ተባርከዋል። እግዚአብሔርን የሚያመልኩ እግዚአብሔርን የሚወዱ ሴቶች አሉ። እግዚአብሔር የተወደዱ የተመሰገኑ ሴቶች አሉ። ነገር ግን እመቤታችን ቅድስት ድንግል ማርያም ከነዚህ ሴቶች በላይ የተባረከች እንደሆነ ነው ይህ መጽሐፍ ቅዱስ የሚናገረው። ለምን ካልከኝ ሌሎች ሴቶች ቢወልዱ ነቢያትን ይወልዳሉ። ቆይ አዳምጠኛ ልጨርስልህ አይልም እኮ ያለውንማ እየነገርኩ ነው። አንተ እኮ አሁን እየነገርከኝ ያለው የራስን አሰምሽን ነው። ገብቶሃል? እኔ የራስን አሰምሽን አይደለም ያልኩት። አሁን ከእሷ ከሌሎች ሴቶች በተለየ መልኩ ነው የሚል መደምደሚያ እየሰሩ ያሉት እርስዎ ነው። ካለ ማሳየት ነው በክፍሉ ላይ። አይልማ መጽሐፉ። ኢንቴንሽኑም አይደለም እንደዚህ አይነት ሀሳብም የለውም መጽሐፉ። ከሴቶች መካከል ይላል እኮ። አሁን ይሄ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን የሚነግራት ነው። በነገራችን ላይ ሲነግራት ደግሞ ለወደፊት በእሷ የሚከናወነውን እግዚአብሔር መንፈስ ቅዱስ የሚሰራውን ስራ ሊያስረዳት ነው የመጣው። ገብቶሃል አይደለ? ስለዚህ አንቺ የአምላክ እናት ትሆኛለሽ ከማለቱ በፊት ይሄ ዕድል ሌሎች ሴቶች ጋር እንደሌለ ለእሷ ብቻ እንደተሰጣት እኮ እየተናገረ ነው። አሁን አንተ በየትኛው መጽሐፍ ቅዱስ ኮንቴክስት ወስደ ለብቻህ እንደምትናገርና እንደተረጎምከው ባይገባኝም ለመረዳዳት እስከሆነ ድረስ ችግር የለውም። ሀሳብህ የተከበረ ነው። ግን የመጽሐፍ ቅዱስ ሪያሊቲው የሚናገረውን ከፈለግ ሙሉ እንትኑን አንብበው፣ ሀሳቡ ራሱ ይመጣል እኮ። ገብቶሃል አይደል? ይሄ ብዙም ቃል በቃል ቁጥር በቁጥር የተፈታ ነገር ስለሆነ የሚያከራክር ነገር የለውም። ማሳየት ስላቃቱት እኮ ነው። አሁን የእርሶን ሌሎች ከሴቶች መካከል የተባረክሽ ነሽ የሚለውን እኮ ማርያም ስለመባረኳ እንስማማለን እኮ፣ ምንም ጥያቄ የለውም። እግዚአብሔር ማርያምን ባርኮ በምንድን ነው የተባረከችው? ስለ እኮ አልፈታልኝ። መልካም፣ በዚህ ከተስማማን በምንድን ነው የተባረከችው? አንዴ በቃ የእግዚአብሔር በረከት አግኝቷታል። አለቀ። ልክ እግዚአብሔር ሰዎች እንደሚባርክ ማርያምን ባርኳታል። ታጾል ከዛ ውጪ የተለየ ነገር የለም። እሺ፣ ያ በረከት የእሷ ምን አይነት ነበረ? ለምን እንደዚህ ተባለች? እግዚአብሔር የእግዚአብሔር በረከት ሰዎችን በብዙ መንገድ ነው የሚያገኘው። ግልጽ እኮ ነው። የእግዚአብሔር ለማርያም ይሄ ለምን ተባለ ነው። የሌሎቹን ተወና ለማርያም መልአኩ ቅዱስ ገብርኤል ይህንን ቃል የነገራት ለምንድን ነው? እግዚአብሔር ስለባረካት እኮ። ለምንድን ነው የባረካት? እግዚአብሔር ሲባረካት ምን እንድታደርግ ነው የባረካት? ወይም ምን ስላደረገች ነው የባረካት? እሺ በደንብ ከሰሙኝ በደንብ አድምጡኝና ልንገሮት። ይኸው እግዚአብሔር አምላክ ወደ ማርያም ሲመጣ እግዚአብሔር ለዓላማው ለሱ ፈቃድ ለሱ ዓላማ ማርያምን ፈልጓታል። ስለዚህ ለሱ ዓላማ ማርያምን ሲፈልጋት ጸጋን አብዝቶላታል። ጸጋውን ማን ያበዛላት? እግዚአብሔር። ኦኬ፣ እግዚአብሔር ጸጋውን ምን አድርጎላታል? አብዝቶላታል። ማለት ጸጋ ማለት እሷ የሌላት ነገር ከእግዚአብሔር የሆነለት በጎነት፣ ቸርነት ማለት ነው። ለማርያም ሆኖላታል። ከማን ዘንድ? ከእግዚአብሔር ዘንድ። እግዚአብሔር አንቺ ከሴቶች መካከል የተባረክሽ ነሽ ይላታል። ከሴቶች መካከል ማርያም መባረኳን ይናገራል። ስፔሲፊክሊ ማርያም የተባረከችው በዚህ ነው የሚል መደምደሚያ የለውም። መጽሐፉ ግልጽ አድርጎ ከሴቶች መካከል ስለመባረኳ ነው የሚያወራው። አለቅ። የእግዚአብሔር በረከት አግኝቷታል። ይህንን እንስማማለን። ይሄ በረከት ግን ያልተጻፈውን ይሄ በረከት እኮ እንደዚህ ነው ብለን ልናወራና ልንደመድምበት የምንችልበት ምንም መሰረት የለም። አለኝ የሚሉ ከሆነ
በግልጽ አውርተን በረከቱን አይተን አንስተን መነጋገር እንችላለን። እዚህ ክፍል ላይ እግዚአብሔር እንደ ሌሎቹ ሴቶች ከሴቶች መካከል የተባረከች መሆኗን ነው የሚናገረው። ዳትስ ኦል። ከዛ ውጭ ሌላ ምንም ነገር የለውም። አሁን የራሳችን ዶክትሪን ካልመሰረትን በስተቀር ማለት ነው። እዚህ የእግዚአብሔር በረከት ሰዎችን እንደሚያገኝ ሁሉ ማርያምንም እግዚአብሔር በበረከቱ አግኝቷታል ነው የምንለው። እንደ ክርስቲያን ልንል የምንችለው እሱ ነው። በቃ እግዚአብሔር ባርኳታል። ኦኬ፣ ባርኳታል እግዚአብሔር። ይህንን ነው ልንቀበል የምንችለው መጽሐፉ ይህንን ስለሚያወራ ማለት ነው። ስለዚህ ሌላ የተለየ ሀሳብ አለ ወይ? የለም። ይሄውን ነው። እርስዎ ግን አለ የሚሉኝ ከሆነ ማሳየት ይችላሉ፣ መጽሐፉ የሚለውን ነገር እያወሩ ማለት ነው። ይቻላል፣ ችግር የለውም። መልካም ነው። አንተም ያነሳኸውን ሀሳብ መነሻ ላድርግና ጸጋ የሞላብሽ ነሽ ይላል። እውነት ነው፣ ጸጋ ተሞልታለች ብለኸኛል። ይሄ ለሌሎች ሴቶችም የሚነገር ነገር ነው። ለእሷም በተመሳሳይ ነው የተደረገው። አዲስ ነገር የለውም ነው ያልከኝና እስቲ ይሄንን ቃል ለሌላ ለሰው ወይም ደግሞ ለሌላ አካል የተሰጠበትን ክፍል ልታሳየኝ ትችላለህ? አሁን በአንተ አገላለጽ እንግዲህ እየነገርከኝ ያለው ለእመቤታችን ብቻ ሳይሆን ለሌሎችም የተሰጠ እንደሆነ ምኑ ጸጋ የሞላብሽ የሚለው እንደገና ደግሞ ከሴቶች መካከል የተባረክሽ ነሽ የሚለው ለሌሎች ሴቶችም የሚነገር ነው። አዲስ ነገር አይደለም ነው የምትለኝ አንተ። ጸጋን ስለዚህ ያንን እስቲ አሳየኝ። እሺ፣ ችግር የለም። ይኸው የሐዋርያት ሥራ ምዕራፍ 6 ላይ የምናገኘው ሐሳብ አለ። እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። የእግዚአብሔር ጸጋ እኮ ማለት እግዚአብሔር ለፈለገውና ለመረጠው ለአገልግሎት ሰዎችን በራሱ ኃይልና በራሱ ጸጋ ይሞላል። በቃ ይሄንን ነው የምናየው። ለማርያም ለእግዚአብሔር ለመረጣት አገልግሎት እየተረዳዳን እንዲሆን የጠየቁ ገብተው ከሆነ እንግዲህ የእመቤታችን የተሰጣትን ጸጋ መልአኩ ቅዱስ ገብርኤል በግልጽ ነው የተናገረው። አንቺ ከሴቶች መካከል የተባረክሽ ነሽ፣ ጸጋ ይሞላብሽ፣ እግዚአብሔር ከአንቺ ጋር ነው ብሏል። ይሄንን ወርድ ባይ ወርድ ለሌላ ሰው ተሰጥቶ ካገኘ ንገረኝና በዚህ ክፍል በል እንጂ አሁን የጸጋ አይነትን አትዘርዝርልኝ። ለሌሎች ሰዎች የተሰጠ ጸጋ አልሰሙኝም እንጂ አዎ፣ ይሄው ጸጋን ተሞልቶ የሚለው ሐሳብ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስ ስለመሞላቱ ነገርኩት። ለአንብብልዎት ማለት ነው ቃል በቃል አንዴ። እስጢፋኖስም ጸጋና ኃይልን ተሞልቶ፣ ማርያም ምንድን ነው የተሞላችው? ጸጋን። ይሄው እስጢፋኖስ ምን ተሞላ? ጸጋን። ጸጋን ማን ነው ሁለቱንም የሞላቸው? እግዚአብሔር። ለምን? ለአገልግሎት ማለት ነው። በቃ ሌላ ምንም የተለየ ነገር የለም። ከክብር ጋር ይገናኛል? አይገናኝም። እግዚአብሔር ለመረጠውና እግዚአብሔር ለለየው ለዛ ስራው ሰዎችን በራሱ ጸጋ ይሞላል። ጸጋ ማለት አንተ የሌለ ከእግዚአብሔር ዘንድ የሚደረግ ቸርነት ማለት ነው። አለቀ። የእግዚአብሔር ስጦታ ማለት ነው። በቃ አለቀ። ሌላ የተለየ ነገር የለውም። ከአንተ ፐርሰናሊቲ ጋር የሚገናኝ ነገር የለውም። እግዚአብሔር ለመረጠህና እግዚአብሔር ላዘጋጀ ለዛ ነገር ያንን የምትወጣበትና ያንን የምታረግበትን ኃይል ከእግዚአብሔር ዘንድ ትቀበላለህ። ይኸው እስጢፋኖስ ጸጋና ኃይልን ተሞልቷል። ልክ ማርያም ጸጋ እንደተሞላች ሁሉ እስጢፋኖስም እንደዚሁ ማለት ነው። እና የእግዚአብሔር ቃል የተለመደ ነው። በእግዚአብሔር መንግስት ውስጥ የእግዚአብሔር ጸጋ ሰዎችን ይሞላል። ምንም ጥያቄ የለውም። የተለየ ጥያቄ አሁን እርሶ ማሳየት ያለቦት አሁን ባይዘዌ እያወራን የነበረው ጸጋን ተሞልተዋል አልተሞላም አይደለም። ማርያም ከፈጣሪ በታች ናት ወይስ ከፈጣሪ በታች ከፍጥሯን በላይ ናት ወይስ አይደለችም ነው። ለዚህ የሚሆን ማስረጃ ካሉት የቤተ ክርስቲያን አገልጋይ ኖትና እስቲ ያሳዩን። ማርያም ከፈጣሪ በታች ከፍጥሯን በላይ ናት የሚል መጽሐፍ ቅዱሳዊ ማስረጃ ስጡን። ይሄንን አሁን እኛ እርሶ የሚያወሩትን ሐሳብ እኛ የምንቀበለው ሐሳብ ነው። ማርያም በጸጋ መሞላቷን እናምናለን፣ እንቀበላለን። ግን ከፈጣሪ በታች ከፍጥሯን በላይ ያደረጋትን መጽሐፍ ቅዱሳዊ ኤቪደንስ ካለ ስጡን። ካለዛ ተረት ነው ማለት ነው። እየሰጠው እኮ ነው። አሁን አንተ እኮ መጽሐፍ ቅዱስን አይ እኔ በምፈልገው መንገድ ነው የምረዳው እንጂ መጽሐፍ ቅዱሱ በሚነግረኝ አይደለም ስላልክ ነው እኮ እዚህ ውስጥ የገባ ነው እንጂ ከሴቶች መካከል የተባረክሽ ነሽ ይላል። ይሄንን ደግሞ አንተ እኔ አልቀበልም፣ ከሴቶች ተለይታ እሷ አልተባረከችም እያልከኝ ነው። ይሄ ማለት
ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷታል። እኛ ጸጋ ከራስ ነው የሚገኘው አላልንም። አዎ እግዚአብሔር ነው የሚሰጠው። እግዚአብሔር ደግሞ የሰጣት ጸጋ ለእሷ የተለየ ነው። ምክንያቱም አምላክን ለመውለድ ጸጋ ተሰጥቷታል ነው። ስለዚህ ይሄ ጸጋ ደግሞ ለሌላ የሚሰጥ አይደለም። ለእመቤታችን ለቅድስት ድንግል ማርያም ብቻ የተሰጠ ጸጋ ነው። አንተም ታውቀዋለህ። እመቤታችን ቅድስት ድንግል ማርያም የጌታ እናት ናት። ስለዚህ የአምላክ እናት ናት ማለት ይሄ ጸጋ ለሌላ ፍጡር ለማንም አልተሰጠም ከእመቤታችን ከቅድስት ድንግል ማርያም ውጪ። ሌሎቹ መላእክትም በል ቅዱሳንም በል የእግዚአብሔር ባሪያ ናቸው፣ መልእክተኞች ናቸው፣ አገልጋዮች ናቸው። እመቤታችን ቅድስት ድንግል ማርያም ግን እውነት ነው ሰው ናት፣ ፍጡር ናት። ነገር ግን የአምላክ እናት ስለሆነች የአምላክ አገልጋይ ብትሆንም የአምላክ እናት ናት። ይሄንን እኛ እንደ ኖርማል ወርድ አናየውም። ገብቷል? ቴዎቶኮስን እናምንበታለን፣ ወላዲት አምላክ ብለን እንቀበላለን። እና የአምላክ እናት ሆና ስለተመረጠች እና ጸጋ ስለተሰጣት ከፍጡራን በላይ ከፈጣሪ በታች በማለት እንጠራታለን። ችግሩ እኮ እናንተ ናችሁ የምትጠሯት ነው። አሁን መረዳት ያቃታችሁ እናንተ ናችሁ የምትጠሯት። እርሶ እንግዲህ በራስዎት አንደበት ምን አሉን? ማርያም አዎ ልክ ናት፣ ሰው ናት አሉ። በቃ ሰው ከሆነች ፍጡር ናት ማለት ነው። አለቀ እኮ ሰው ናት። እኛም እየታገልን ያለ ነው። አንዴ ሲያወሩ እኛም እኮ ወንድሜ ቆይ አንዴ ሲያወሩ እኮ እሺ፣ አዳመጣለሁ፣ ችግር የለም አላልንም ብዬ ነው ያላልነው ናት። እኛም ፈጣሪ ናት አላልንም፣ አምልኮ ይገባታል አላልንም። አንዴ ቆይ ያልተባለ አትበል። አንዴ በቃ ሰው ናት ካላችሁ በቃ ጨረስን። ሰው ደግሞ ፍጡር ነው ማለት ነው። በቃ አለቀ። ከዛ አገልጋይ፣ ሌሎቹ አገልጋይ ናቸው። ማርያምም አገልጋይ ናት። ይሄው ቁጥር 38 እነሆ የጌታ ባሪያ እንደ ቃል ይሁንልኛለች። እሷ የባሪያ መሆኗን ደግሞ በራሷ አንደበት የጌታዋን የባሪያይቷን ውርደት ተመልክቷልና ብላ ተናግራለች። ሁለቱም መልአኩም እሷም አገልጋይ ናቸው። ሁለቱም ማለት ነው። ምንም የተለየ ነገር የለም። በህይወታቸው ላይ የምናገኘው የተለየ ነገር የለም። ኦኬ፣ በእሷ ህይወት ውስጥ እሷም ባሪያ ናት፣ ተልኮም የመጣው ባሪያ ነው። ሁሉም ምንድነው? እሱ አገልጋይ ነው። ማርያም የተለየ እኔ አገልጋይ አይደለሁም ባሪያ አይደለሁም ያለችበት ቦታ የለም። ሰው ከሆነች እሷም ባሪያ ከሆነች አለቀ እኮ ማለት ነው። ስለዚህ የተለየ ነገር የለም ማለት ነው። ጌታችን ኢየሱስ ክርስቶስ ማርያም እሱን ስለወለደች ከፍጡራን በላይ ስለመሆኗ የተናገረበት ቦታ አለ? የለም። ሐዋርያቶች ማርያም ጌታን ስለወለደች ከፍጡራን በላይ ስለመሆኗ የተናገሩበት አስተምሮት አለ? የለም። ይሄ የማን ቅዠት ነው? የቤተ ክርስቲያኒቷ ቅዠት ነው። አጉል ለማርያም ያላችሁ ፍቅር ማለት ነው እንጂ እንደ እግዚአብሔር ቃል እናውራ ከተባለ አሁን ክሌም የምታደርጉት ጉዳይ እኮ ቀላል ጉዳይ አይደለም። በጣም ከባድ ጉዳይ ነው። ከፈጣሪ በታች ከፍጡራን በላይ የሆነ የተለየ ክብር ማለት አንዴ ማለት ነው። ሰው ከፍጡር በላይ ነው ካልን ከፍጡር በላይ ነው ብለን የምናወራ ከሆነ ከፍጡራን መካከል አይደሉም ማለት ነው። ፈጣሪ ካታጎሪ ውስጥ ከተነዋል ማለት ነው። ኦኬ፣ አሁን ምን ማለት ነው? ልክ እንደ ጆቫ ዊትነስ ማለት ነው። አሁን ማርያምን በዚህ ደረጃ ላይ ነው እየሳላችኋት ያላችሁት። ምን ማለት ነው? አዎ ኢየሱስ ክርስቶስ ከፍጡራን በላይ የሆነ ግን ተፈጣሪ አምላክ እንደማለት ነው። ባይዘዌ ዘሴም ቲንግ ነው እናንተም እያላችሁ ያላችሁት። ማርያምን ከፈጣሪ በታች ማለት ከፈጣሪ በታች ፍጡራን ከሚባሉት ደግሞ በላይ የሆነች ልዩ ፍጡር ነው እያላችሁ ነው ያላችሁት። ሁለታችሁም ስህተት ናችሁ። ማርያም ከፍጡራን መካከል የተለየ ለፈጣሪ የቀረበ ክብር ያላት ሴት አይደለችም፣ እናት አይደለችም። መጽሐፍ ቅዱስ እንደሱ አያስቀምጠን። በሚገርመው መልኩ ለማርያም ከእናትነት ክብር ይልቅ ልጅ የሆነችበት ክብር ነው የሚበልጠው። ምን ማለት ነው? ለማርያም የተለየ ክብር ካሰጣት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ያገኘችው ክብር ነው የሚበልጠው። አለቀ። ለማርያም ትልቁ ክብር ልጅ መሆኗ ነው። ምክንያቱም ጌታዋን በመውለዷ የእግዚአብሔር ልጅ አልሆነችም፣ የዘላለም ሕይወትን አላገኘችም፣ ከኃጢአት ከበደል አልነጻችም። ማርያም ከኃጢአት ከበደል የነጻችው የእግዚአብሔር ልጅ የሆነችው ስለወለደችው አይደለም። እሷ በወለደችው በመድኃኒቱ በማመኗ በመስቀል ላይ በተከፈለላት በልጇ ደም ነው። አለቀ። ለማርያም ክብሯ ትልቁ ክብሯ መውለዷ አይደለም።
የወለደችውን ልጅ ማመኗ ነው ለእሷ ትልቁ ክብር። በክብር እናውራ ካልን ማለት ነው። ለማርያም ፖዚሽኑን እናስቀምጥ ከተባለ ከእግዚአብሔር ልጅነት የበለጠ ፖዚሽን የለም በእግዚአብሔር መንግስት ውስጥ። የእግዚአብሔር ልጅ ነው የሆነችው። የእግዚአብሔር ልጅ የሆነችው ማርያም እንዴት ነው ካልክ በወለደችው በክርስቶስ ኢየሱስ በተደረገላት በመስቀል በቤዛነቱ ስራ ዳትሶል ክብር አለ የለም? መጽሐፍ ቅዱስ ውስጥ አለ የምትለኝ ከሆነ አሳየኝ። ከእግዚአብሔር ልጅነት የበለጠ ክብር የለም። የእግዚአብሔር ልጅነት ክብር የሚገኘው እንግዲያውስ በምንድን ነው ካልክ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን በእምነት በኩል አየ እኛ ሁላችን በእምነት በኩል የእግዚአብሔር ልጆች ሆነናል። ልክ በተመሳሳይ መልኩ ማርያምም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በማመን በኩል ነው። ስለዚህ በማርያም ሕይወት ውስጥ አለ ብለን የምናወራው ክብር ካለ ከእግዚአብሔር ልጅነት የሚበልጥ ክብር የለም። በእግዚአብሔር መንግስት ውስጥ ትልቁ ለእግዚአብሔር የሰጠው ነገር ቢኖር ምንድነው? እሱ ልጅነት ነው። ያ ልጅነት ደግሞ የተገኘው በምንድን ነው ካልክ በክርስቶስ ኢየሱስ ዳግም አምኖ በመወለድ አለቀ። ስለዚህ ለማርያም ስለ ክብር የምታወራላት ከሆነ ለማርያም ትልቁ ሀብቷ በኢየሱስ አምና ኃጢአት በደሏ ይቅርታ አግኝቶ በእግዚአብሔር ልጅ በክርስቶስ ኢየሱስ ባላት እምነት የእግዚአብሔር መንግስት መውረሷ ነው። ማርያም ጌታን ስለወለደች የእግዚአብሔር መንግስት አልገባችም። ማርያም ጌታን ስለወለደች የእግዚአብሔር ልጅነትን አላገኘችም። የማርያም ልጅነት የጀመረው ከቀራንዮ ነው። ስለወለደች አይደለም የእግዚአብሔር ልጅ የተባለችው። አየህ፣ የማርያም አዲስ ህይወት የጀመረው በመስቀል ላይ በፈሰሰው ደም አማካኝነት ነው። አዲስ ኪዳን የጀመረው በደም ነው። ማርያም ህይወት ያገኘችው በእግዚአብሔር መንግስት ውስጥ ወራሽ የሆነችበት ሚስጥር የወለደችው ኢየሱስ ክርስቶስ በመስቀል ላይ ስላፈሰሰ ደም ነው። አለቀ። ከዛ ውጪ ግን ለማርያም ክብር ብለ የምታነሳው አዲስ የሆነ ህይወት የለም በመጽሐፍ ቅዱስ ውስጥ። ካለ አሳየን፣ ከሌለ ግን የለም ነው። የእናንተ ቅዠት፣ የእናንተ ተረት ነው። አየ መጽሐፍ ቅዱስ ግን ማርያም ስለ መውለዷ ይናገራል። አዎ እናምናለን። የጌታ እናት ናት፣ ምንም ጥያቄ የለውም። በማርያም ህይወት ውስጥ በተከናወነው ስለ ትልቅነት፣ ስለ ክብር የምታወራ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ያ ደም ነው ለእሷ ትልቅነት። አየ ልጅ ሆናለች። አዎ መንግስት ወርሳለች። አዎ ይሄ ሁሉ የተከናወነው ግን ስለወለደች አይደለም። በወለደችው በክርስቶስ ኢየሱስ አምና በደሙ ታጥባ የእግዚአብሔር መንግስት ወራሽ መሆኗ ነው ሚስጥሩ። ይሄ ለማርያም ለብቻዋ የተገለጠ ክብር የለም ብራዘር። በማርያም ህይወት ውስጥ ያለው ሚስጥር ይሄ ነው። አየ ትልቁ ቁም ነገሩ ይሄ። ከዚህ ውጪ ሌላ የለም። አለ የምትለን ከሆነ ገልጠ ልጅ ሆነችበት ሚስጥር ካለ አሳዩ። ይሄው ነው። አዎ መልካም። እሺ የኔ አባት ያው ላዳምጥ ብዬ ነው ጊዜ እየሰጠው ሐሳብህን በደንብ እንድትናገር። እመቤታችን ቅድስት ድንግል ማርያም የተለየ ነገር አላት ወይ ላልከው፣ የተለየ ነገር አላት። እኔ መጀመሪያም ስናገር በደንብ ለማስረዳት ሞክሬያለሁ። እመቤታችን ቅድስት ድንግል ማርያም አማኝ ነች። አንተ እንዳልከው በዚህ በአዲስ ኪዳን የልጅነት ስልጣን ይበልጣል። እመቤታችን ቅድስት ድንግል ማርያም ያ የልጅነት ክብርና ጸጋ አላት። ከዛ በላይ ግን ለሌሎችም መዳን ለአዲስ ኪዳንም ድህነት መንገድ ሆና ምክንያት ሆና አምላክን ለመውለድ ተገብታለችና ይሄ የተለየ ጸጋ ነው። ለአንተ ምናልባት ጸጋ አንድ ከሆነ እሱን የቅዱስ ጳውሎስን መልእክት ማንበብ ነው። መንፈስ ቅዱስ ነው እንጂ አንድ ጸጋ ልዩ ልዩ ነው። ገባ? ሁሉም ሰው ተመሳሳይ ጸጋ የለውም። ለእመቤታችን ለቅድስት ድንግል ማርያምም የተሰጣት ጸጋ ልዩ ጸጋ ነው። እንደውም ጸጋ የሞላብሽ ነው የሚለው። አንተ ከእስጢፋኖስ ጋር ወስደ ለማገናኘት የሞከርክበትን መንገድ ልተውና ኖርማል ጸጋ የሚለውን ብቻ እንኳን በመፍታት ጸጋ የተለያየ ስለሆነ እንደገና ደግሞ ክብርም የተለያየ ክብር አለ። ሰው ሁሉ ሰው ነው። ነገር ግን የተሰጠው ጸጋና ክብር የተለየ ስለሆነ አንዱ ከአንዱ የተሻለ ይሆናል። ገብቷል? ይሄ ማለት ግን የዛን ሰው ፐርሰናሊቲ፣ ማንነት፣ ፍጡርነት ይቀይረዋል ማለት አይደለም። በደንብ መረዳት ያለብህ። ወይም ደግሞ እውነት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም የሚሰጠው ክብር ልዩ ነው። አዎ ይሄ ያናደኛል ከሆነ ሌላ ራሱን የቻለ ርዕስ ነው ልትከፍት የሚገባው እንጂ አሁን የቤተክርስቲያን ቅዠት ሌላ ነገር ብለህ
ማማትም የለብን። ብዙ ያለፈ ነገር መናገር አያስፈልግም። መጽሐፍ ቅዱስ የሚናገረው እውነት ቆይ ጨርስ፣ አዳምጠኝ። አንተ ስትናገር እኮ ያን ሁሉ ሳዳምጥ የነበረው አክብሬን አዳምጥ። መጽሐፍ ቅዱስ የሚናገረው እውነት እመቤታችን ቅድስት ድንግል ማርያም በብሉይ ኪዳን ዘመን ማንም ያልነበረውን ጸጋ እመቤታችን ቅድስት ድንግል ማርያም አግኝታለች። ለአምላክ እናትነት የተገባ ማንነት ይዛ ተገኝታለች። ለእኛ ደግሞ ለሐዲስ ኪዳን ፍጡራን ለመዳናችን ምክንያት ናት። ምክንያቱም ከእመቤታችን ከቅድስት ድንግል ማርያም ክርስቶስ ይወለዳል። መሲህ ክርስቶስ ደግሞ የዓለምን ኃጢአት በመስቀል ተሰቅሎ ያስወግዳል። ሲያወሩ ግን ምንም ማስረጃ ማለት ምን አይነት ማስረጃ ፈለግ? መጽሐፍ ቅዱስ እኮ አዲስ ኪዳን ላይ ግልጽ ነው። እመቤታችን ቅድስት ድንግል ማርያም ጌታን ወልዳለች አልወለደችም? ማስረጃ ቆይ አንዴ፣ ለመዳናችን ምክንያት ሆናለች ብለዋል። ማስረጃ ማርያም ምክንያተ ድነት ናት የሚል ማስረጃ ይሄው ላስረዳ፣ ችግር የለውም። አሁን የምጠይቀን ትመልስልኝ። ማስረጃ እሺ፣ ማስረጃውን ልነግርህ ነው እኮ። እመቤታችን ቅድስት ድንግል ማርያም የአምላክ እናት ነች አይደለችም? ማስረጃ እኮ እየጠየቁ ይሄንኑ ልንገርህ። ሉቃስ 1:43 አውጣ። ቅድስት ኤልሳቤጥ የተናገረችውን ታምናለህ ብዬ አስባለሁ። ጥሩ እናውጣውና እዛ ላይ ማርያም የመዳናችን ምክንያት ናት የሚል ማስረጃ ስጡኝ። ወርድ ባይወርድ ከሁሉም አይጻፍም። እንኳን አንተ ማለት ነው ፕሮቴስታንት እንኳን አሁን ላይ ወርድ ባይወርድ ከሌለ የሌለ ነገር አይጨምሩና አያወሩ። ለዛ ነው። እሺ ወደ ሌላው ጥያቄ ልሂድ። የሌለ ነገር አልጨመርኩ። ይሄንን ቃል የሌለ ነገር ነው የሚያወሩት። ከሌለ የለም። እኛ መጽሐፍ ቅዱስ ያላለውን ነገር ስለማለት የጌታ እናት መሆኗን ታምናለህ አታምንም? ካላመንክ ንገርገኝ። አላምንም በለኝ። ጥያቄው የጌታ እናት ማርያም ናት ወይ? የጌታ እናት መሆኗን ካላመንክ ምክንያት አንዴ በደምብ ስሙኝ። የጌታ እናት ናት ወይስ እኮ የጌታ እናት ከሆነች ጌታን ከወለደች እንግዲህ ጌታ ነው አንተን ያዳነ አይደል እንዴ? አንተን ያዳነ ማን ነው? ጌታ ነው አይደለም? የመዳኔ ምክንያት ኢየሱስ ክርስቶስ ነው። አለቀ። የመዳኔ ምክንያት ኢየሱስ ክርስቶስ ነው። ያዳነ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ግን የወለደችልህ ማነች? አንዴ ቆይ እየጠየቁ ችግር የለው። ወደ ሌላ ማብራሪያ ውስጥ አትግባ። አንተ የምትፈልገውን እያብራራ ሌላው እንዳያብራራ አከልከል። ጥያቄ ጠይቅ፣ መልሳለሁ። እኔ እጠይቃለሁ፣ ትመልሳለህ። ማስረዳት የእርሱ ዕድል ፈንታ ነው። እኔ አይደለሁም። የኔን እምነት እኔ ነኝ የማስረዳው። ይሄ የኔ እምነት ነው። አይ መረዳዳቱንማ ተው ነው እኮ ኦሬዲ ጥቅስ አይደል የፈለግከው? በጥቅስ ካለችኝ አሁንም ቢሆን ማርያም የኛ የመዳናችን ምክንያት ናት የሚል ማስረጃ ካለ አንጡ፣ ከሌለ ግን የለም ነው። እሺ እኔ ጥያቄ ስጠይቅ እኮ እየመለስክ አይደለም። ሉቃስ 1:43 አቀረብኩልህ። የጌታ እናት መሆኗን ችግር የለም። የጌታ እናት ናት የሚለውን ታምናለህ ወይ አልኩህ። እየገባ እየወጣ ስለሆነ በነገራችን ላይ የሚነግረው ሰው ካለ ነገሩት። ኔትወርክ እንትን እያለበት ነው እና እየሰማም አይደለም። እየሰማ ነው እሱ ጥያቄ ምን ይመስል እሺ ቆይ አንዴ ድምጽ ላሰማ። ቴንክ ዩ ወንድምነት አይ ቲንክ ኔትወርክ ይመስለኛል። በቃ እሺ አይ ቲንክ ሉቃስ 1:43 ላይ የጌታዬ እናቱ ብላ ኤልሳቤጥ የተናገረችው ቃል አለ። እሱን እኛ እናምናለን። ወንድምነት እየጠየቀውት ያለውን ግን እሱን ብቻ ሳይሆን ሙሉ ቃሉን እሺ አይ እናውቀዋለን። በቃ እሱ ቃል እግዚአብሔር ላይ ያለው እናውቃለን። ግን የጠየቀው እሱ ምንድነው የጌታ እናት መሆኗን መረጃ ያሳዩኝ አይደለም የወንድሜ ጥያቄ ማለት ነው። ጥያቄው ማርያም ምክንያተ ድኅነት ናት ብለው ተጠቅመዋል። ቅድም ማለት ነው ቃሉን ተጠቅመዋል። የመዳናችን ምክንያት ናት ብለው ተጠቅመዋል። ቤተክርስቲያኑ ሙሉ በሙሉ ይጠቀማል። የመዳናችን ምክንያት ናት ብሎ የሚል ግን ቃል እግዚአብሔርን ዋቢ አድርገው ይጥቀሱልን ነው እንጂ እዛ የጠቀሱት 1:43 ላይ የጌታዬ እናት ብላ ያለችውን ኤልሳቤጥ ምክንያተ ድኅነት አላለችም። ካለች ግን ክፍሉን እኛም ስለምናውቀው አይልም የሚል ነገር ካለ ግን አውጥተን ልናሳየው እንችላለን። ምክንያተ ድኅነት ብላ ለምትለው ግን መረጃ ይስጡን ነው ብሎ ያለው። እግረ መንገዴ ድምጼ ላሰማ ብዬ ነው እንዳይቋረጥ። ወንድምነት ቀጥሉ። ቴንክ ዩ። እሺ ወንድም ጸጋ ይብዛል። በመሃል ኔትወርክ እየተቋረጠ ነው። እሺ ዳግሽ ሐሳብ አለ? አይ ላንተ መልሱን የሚመልሱልኝ እንሰማለን። መልሱን አንድ ቀላል ምክንያቱም ርዕሱ ሳይቀየር በፊት
እዛው ከፈጣሪ በታች ከፍጡራን በላይ የሚለው ላይ ትንሽ ካቆያችሁ ይችን ጥያቄ መጨመር ፈልጌ ነው ለሳቸው። ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ትክክል ነው ወይስ አይደለም? ይሄን እንዲመልሱልኝ ፈልጌ ነው። ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ብሎ ቢያስተምር ብሎ ቢናገር ልክ ነው ወይ? ቀጥሉ ውይይታችሁን። መልሱን ግን ቢሰጡ ለአንተ ብንሰማ ደስ ይለኛል። ቴንክ ዩ። ጨርሻለሁ። ዳኒ መቀጠል ትችላላችሁ። ቀሲስ መሰሉኝ። ቀሲስ ይሰማዎታል? ጥያቄን ሰምተውኝ ይሆን ምናልባት? እሺ ይሰማኛል። ያው በመሀል ወጣ ገባ እያልን ስለሆነ ኦኬ። ጥያቄን ካልሰሙ ልድገምልዎትና ከዳኒ ጋር ርዕሱ ሳይቀየርበት ወደ ምክንያት ድህን ወደሚለው ሌላ አዲስ ርዕስ ከመቀየሩ በፊት አንድ ይሄንን አድምታችሁ ትጨርሱት ብዬ ይሄን ጥያቄ ጠይቄያለሁ። አንድ ሰው ኢየሱስ ከፍጡር የተወለደ ፈጣሪ ነው ቢል ይሄ ንግግር ትክክል ነው? ይሄ ትምህርት ኦኬ። ከፍጡር የተወለደ ፈጣሪ ነው አይደለ? አዎ፣ በስጋው ማለት ነው። ስለ ስጋው ነው፣ ስለ መለኮት አይደለም ያው መለኮት አይፈጠርም አይወለድም፣ ግን ስለ ስጋው ማለት ነው። ኢየሱስ በስጋው ከፍጡር የተወለደ ፈጣሪ ነው ቢል አንድ ሰው ተሳስቷል ማለት አሁን ሀሳብ እንትን ስላለኝ ነው። እኛ ድንግል ማርያም አምላክን ወልዳለች ስንል ድንግል ማርያም እኮ ፈጣሪ ነች ብለን አናቅም። ድንግል ማርያም ፍጡር እንደሆነች እናውቃለን። የተወለደው ደግሞ ፈጣሪ እንደሆነም እናምናለን። ስለዚህ ድንግል ማርያም ስለዚህ ኢየሱስ ከፍጡር ነው የተወለደው ማለት ነው። ኢየሱስ በስጋው ከፍጡር ነው የተወለደው። ቀሲስ ይቅርታ። አዎ ከፍጡር ነው የተወለደው። ኦኬ። ስለዚህ ማርያም ፍጡርም ነች ከፍጡርም በላይ ነች። ሁለት ማንነት ያላት ማለት ነው አይደል? ኦኬ። አሁን ኮንቴክስቱን እንለየው። ጥሩ ነው። ከፍጡር በላይ ናት ስንል በፐርሰናሊቲ ከፍጡር በላይ ናት ካላችሁ ይቅርታ አንዴ ጥያቄ እንትን እንዳይልብኝ ነው። ከፍጡር በላይ ናት ካላችሁ ሌላ ሁለተኛ ማንነት የሰጣችኋት ነው። ፍጡርም ናትም ትቀበላላችሁ፣ ከፍጡር በላይ ናትም ትላላችሁ። ስለዚህ ሁለት ማንነት ነው ያላት ማለት ነው። እንደ ኮንቴክስቱ ሁለት ማንነት ይኖራታል ማለት ነው። ኮንቴክስቱ ኢየሱስን በስጋ ስለመውለድ ከሆነ ፍጡር ታረጓታላችሁ። ኮንቴክስቱ ደግሞ ፈጣሪን ወልዳለች የሚል ወይም በሌላ ምክንያት ከሆነ ደግሞ ከፍጡር በላይ ታረጓታላችሁ። ስለዚህ በዚህ ምክንያት እንደየ ኮንቴክስቱ ማርያም ሁለት አይነት ስብዕና አላት ማለት ነው። ይሄንን ውይይት ቀጥሉ። ከዳኒ ጋር አመሰግናለሁ። መልካም። አሁን አንተ ያነሳው ይኸውልህ ከኔቸር አንጻር ነው። እመቤታችን ቅድስት ድንግል ማርያም ከኔቸር ከተፈጥሮ አንጻር ከአራቱ ባህርያተ ስጋ ከሶስት ባህርያተ ነፍስ እንደ ማንኛውም ሰው ፍጡር እንደሆነችና ከሐናና ከኢያቄም እንደተወለደች እናምናለን። ነገር ግን ከፍጡራን በላይ ያሰኛት ኔቸሯ፣ ማንነቷ፣ ፐርሰናሊቲዋ ሳይሆን የተሰጣት ጸጋና ክብር፣ እንደገና ደግሞ ይሄ ሲተረጎም የአምላክ እናት መሆኗ ነው። ይህንም በደንብ አስምሮ መያዝ ነው። የአምላክ እናት መሆን በነገራችን ላይ ለእናንተ ሲምፕል ነገር ሊሆን ይችላል። ግን የአምላክ እናት መሆን ሰማይና ምድር የማይችሉትን ፍጡር ሊሸከመው የማይችለውን እመቤታችን ቅድስት ድንግል ማርያም በጸጋ መንፈስ ቅዱስ የአምላክ እናት ለመሆን ተገብታለችና ይሄ ልዩ ጸጋ ነው ከፍጡራን በላይ ያደረጋት። እናንተም እኮ ማሰብ ያለባችሁ ምንድነው? ፍጡር ይሄንን ነገር ይችለዋል ወይ ብዬ በጠይቅ ይሄንን ሐሳብ ቆይ ያሉትን ጥያቄ ላይ ገና ደረሱም። ያሉትን በደንብ ያብራሩት። እሺ ማርያም ጌታዋን በመውለዷ ነው ወይስ በክርስቶስ ኢየሱስ በማመኗ ነው የዳነችው? ማርያም ጌታን በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገ ቤዛነት ነው የዳነችው? መጀመሪያ አንተ እመቤታችን ቅድስት ድንግል ማርያም ንጽሕት ናት ብለህ ታምናለህ? ቅድስት ናት ብለህ ታምናለህ? አሁን የጥያቄ መልስ ቄስ መልስ እኮ ለዛ እኮ የጠየቅኩ መልስልኛ። እኔማ እየጠየቃችሁ እየመለስኩኝ ነው። መልስ አልመለሱት። አሁን የጠየቅኩት አልመለሱም። እየጠበቀን ያለ ነው መልስ።
እኔ ነገርኩህ እኮ አሁን ርዕሱም ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚል ነው። ግን ከዛ በላይ ብዙ መልስ መለስኩልህ። አንተ ለጠየቁህ ግን አንድ መልስ አልሰጠኸኝም። ስለሱ ነው እያወራን ያለ ነው። ቄስ እያወራን ያለ ነው። ማርያም የዳነ ማለት ሚውት አድርግ አክሊሉ ልመልስ ልፈልገሽ አክሊሉ ሚውት አድርጋለህ። አንተ ቄስ ነህ እንዴ ብራት? ይኸው አባት ቁጭ ብለዋል እኮ ቄስ አሉ ከስር ማለት ነው። እሳቸው እያወሩ ነው ያሉት እና ስርዓት ያዝ። እሺ ማርያም የእግዚአብሔር ልጅ የሆነችው በመውለዷ ነው ወይስ በክርስቶስ ኢየሱስ በተደረገላት ቤዛነት ነው? ክርስቶስ ኢየሱስ እኮ ቤዛነትን የከፈለው መስዋዕትነትን የከፈለው ከእሷ ከተወለደ በኋላ ነው አይደል? ጥያቄ ነው እሱ። አሁንም መልስ እየጠበቅኩኝ ነው ያለው። መልስ ነው እየጠበቅኩ ያለው። የመለስኩልህ እኮ አይደለም። እኔ አሁን የጠየቁኝ ጥያቄ ነው እንጂ መልስ እመቤታችን ቅድስት ድንግል ማርያም እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን የወለደችው ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ በመስቀል ላይ ተሰቅሎ ዓለምን ከማዳኑ በፊት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ኦሬዲ ንጽሕት ናት፣ ቅድስት ናት። እኛ በቤተ ክርስቲያናችን የምናምነው መጽሐፍ ቅዱስም የሚነግረን እመቤታችን ቅድስት ድንግል ማርያም ንጽሕት እንደሆነችና በሌሎች ሴቶች ላይ የሌለ ቅድስና ጸጋ በእሷ ላይ እንዳለና ለአምላክ እናትነት የተመረጠች እንደሆነች ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ጥያቄው ገብቶታል ወይ? ገብቶታል? ጥያቄው ገብቶኛል። ማርያም ካልገባ መልሴ አልገባሁት። ለዚህ ነው እየሸሹ ያሉት ወይ አውቀው እየሸሹ ነው ያሉት እንጂ ጥያቄው በጣም ግልጽ ነው። ማርያም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በተደረገላት ቤዛነት ነው ወይስ በመውለዷ ነው ያልኩት። ጥያቄው እሱ ነው። ለማርያም አይደለ የተከፈለ ነገር የለም። አክሊል አንተ ቄስ ቁጭ ብሎ አንተ ለምን ታወራ? አረ መስላል የታያሳን ላይ ቄስ እያወራ ነው ያለው ወዳጄ። ለቤተ ክርስቲያን መምህራኖቻችሁ አገልጋዮቻችሁ እንኳን ሪስፔክት ይኖራችሁ እንጂ እኔ ልመልስ እስቲ። ሮያል አንተ ሚውታል ጋይስ። ቄስ ቁጭ ብሎ ካህን ቁጭ ብሎ ጋይስ ክብር ይኖራችሁ እንጂ እየጠበኩኝ ነው። ማንም ሴት አምላኳን አትወልድም። በቃ አንዴ ማንም አልጠየቃችሁም እናንተ ካህን እያለ እናንተ ማንም አምላኩን አይወልድም። ነገሩ ችግር የለውም። ኦልሬዲ ሀሳባችን ተመሳሳይ ስለሆነ በፍጹም እኔ ከካህን ከቤተ ክርስቲያን አገልጋይ ነው መስማት የምንፈልገው ይህንን ጥያቄ። ከቤተ ክርስቲያን አገልጋይ ማርያም የእግዚአብሔር ልጅ የሆነ ምንድን ነው የፈለገው? አዎ ይኸው ጥያቄውን በደንብ ስሙ። ማርያም የእግዚአብሔር ልጅ የሆነችው የእግዚአብሔርን መንግስት የወረሰችው በክርስቶስ ኢየሱስ በተደረገላት በመስቀል ላይ ቤዛነት ነው ወይስ ማርያም ስለወለደች ነው ኢየሱስን? አስቀድማ ልጅ ነበረች እያልኩ እኮ ነው። አሁን እኮ አንተ ልጅ የሚለውን በምን አይነት መንገድ እንደገለጽከው አልተረዳህም። አንተ ራሱ ልጅነትን እኮ እመቤታችን ቅድስት ድንግል ማርያም እሱን ይጠይቆኛል። አሁን መልሱን ብቻ አረጋግጠው ይንገሩን። የክርስቶስ ኢየሱስ ሞት አላስፈለጋትም ማለት ነው ማርያም? የክርስቶስ ኢየሱስ ሞት አዎ ይሄው እኔ መልስልኝ። አክሊል ጸጋ ይብዛላችሁ ሞዴሬተሮች፣ ቴንክ ዩ። እሺ ካህን እኮ ነው እዚህ ጋር ቁጭ ያለው ወገኖች፣ የቤተ ክርስቲያን አገልጋይ ቤተ ክርስቲያን የሾመችው ነው። ከአንተ ይልቅ የቤተ ክርስቲያን አገልጋይ ይሻላል እዚህ ጋር ቁጭ ያለው። ምን ሆናችሁ ነው ጋይስ? ተረጋጉ እንጂ ያለው ለምን ችግር የለውም ወንድሞች፣ ቆይ አንዴ ቆይ ቀሲስ አንዴ ቆይ፣ ይቅርታ። ኦኬ እሺ፣ እኔ እዚህ ቤት እየመጣችሁ አንዴ ቆይ፣ ወንድምነት ሚዩት አድርገው፣ ወንድምነት ሚዩት አድርገው። አንዴ ቆይ፣ እየደረበ ስለሆነ እኔ ጋር ነው እንደምነት። እሺ ማይክ ስላልተዘጋ ማለት ነው። እሺ እዚህ ቤት እየመጣችሁ ቤቱ በስርዓት የማይወራበት ረብሻ ያለበት ለማስመሰል የምትሞክሩ ሰዎች አቁሙ። አክሊሉም ና ተመልሰህ ግባ።
ማይክ ሚዩት አድርግ ተብለህ ስትባል ካህን ባለበት አክብር ነው የተባልከው። ኦኬ ካህን ባለበት አክብር ነው የተባልከው። ወይ እሳቸውን ጠይቃችሁ ነው መመለስ ያለባችሁ። ከእሳቸው ጋር እያወሩ እያለ ሮያል ደርበህ ማውራትህ አክሊሉም ደርበህ ማውራት እና አክሊሉ ማራንታ በኋላ አስገባለሁ ከይቅርታ ጋር አክሊሉም ደርበህ ማውራትህ ወይ እሳቸው እያሉ ማውራትህ ተገቢ አይደለም፣ ትክክል አይደለም። ቁጭ በሉና ተራችሁን ጠብቁ። ወይ ደግሞ አንዴ ይቅርታ ብላችሁ ካህን ስለሆኑ ይቅርታ እኛ እንመልስ ወይ ብላችሁ አስፈቅዳችሁ ነው መመለስ ያለባችሁ። እሱ ከቄሱ ጋር እየተነጋገረ እያለ አክሊሉ ማይከፍተ ሮያል ማይከፍተ ቤቱን የሚረበሽበት ቤት አታስመስሉት። ኦኬ እሺ ኤርሚ አስፈቅጄ አንድ ጊዜ ልጠይቃቸው እኔ ልጠይቃቸው ዳኒንና እሳቸውን ጠይቀህ ልግባዊ ብለህ ሁለቱ ስለሆኑ እያወሩ ያሉት እኛ አልገባንም። አሁን ለምሳሌ ከመጡ ጊዜ ጀምሮ አሁን እሳቸው ልናገር እኔ ኦርቶዶክስ ነው። አሁንም እነሱ ነው የምጠይቀው። ቆይ እኔ እያወራሁ አሁን አየህ እኔን ጠቅጥቀኸኝ እያወራ ነው ማለት ነው። ስለዚህ ሁለቱን ጠይቀህ ዳኒንና ቄሱን ጠይቀሃቸው ይግባ ብለው ካሉ እሳቸው ኦርቶዶክሳዊ መሆን ይታወቃል። ይግባ ብለው ካሉ ይህን ጥያቄ እሳቸው ያልመለሱትን አንተ ትመልሳለህ ማለት ነው፣ በመረጃ ላይ አስደግፈህ። አይ ይግባ ብለው ካሉ አክሊሉ ደግሞ ይጠይቃል ማለት ይመልሳል ማለት ነው። ግን እንዴት ካህን እያወራ እያለ ትቀበላላችሁ እናንተ? ወንድምነት በጣም ሶሪ፣ ግን እኔ ከማንም በላይ ካህን ቁጭ ብሎ ከሌላ ሰው ጋር ማውራት አለብኝ ብዬ አላምንም። ኦኬ ማለት ካህን ናቸው። አትሊስት የቤተ ክርስቲያን የተሻለ እውቀት አለን ብለው ካሉ በመረጃ ከሰጡ ችግር የለም እንቀበላቸዋለን። አይ ግድ የለም ወንድምነት፣ እኔ ይሄንን ጥያቄ ከካህን ነው መስማት የምፈልገው ማለት ምክንያቱም ይሄ ጥያቄ ካህንን ነው የሚመለከተው። ቤተ ክርስቲያኒቷን ከሚያውቅ ሰው ነው መስማት ያለብን ይሄን ጥያቄ ማለት ነው። ስለዚህ እናንተም እየታርጋችሁ ጠብቁ፣ በኋላ ከእኛ ጋር ታወራላችሁ። ወንድምነት ቀጥሉ። እሺ ወንድምነት ቀጥሉ። በኋላ አክሊሉና ሮያል ለእነሱ ደግሞ ጊዜ እንሰጣቸዋለን። አሁን የቤተክርስቲያኒቷ ካህን ገብተዋል፣ አገልጋይ ገብተዋል። ወሳኝ ጥያቄ የጠየቅናቸው ለዚህ ወሳኝ ጥያቄ ወሳኝ መልስ እፈልጋለሁ እና እንደ አንድ ኦርቶዶክሳዊ አገልጋይ እንደ ካህን እርስዎ ማርያም ኢየሱስ ክርስቶስ የክርስቶስ ኢየሱስ ሞት አላስፈለጋትም ብላ ነው ኦርቶዶክስ የምታስተምረው። ኢየሱስ ክርስቶስ ለማርያም አልሞተላትም፣ ምንም ኢየሱስ ክርስቶስ ለማርያም አያስፈልጋትም ብለው ነው የሚያምኑት። ኢየሱስ ክርስቶስ አያስፈልጋትም የሚል ትምህርት የለንም። ግን ልትጠይቅ የፈለግከው ምንድነው? እንደገባኝ ከሆነ ከነገረ ድነት አንጻር የእመቤታችን የቅድስት ድንግል ማርያም ልጅነት ጸጋ እንዴት ነው የሚታየው? ክርስቶስ መስዋዕትነት የከፈለው ለእመቤታችንም ጭምር ነው ወይስ አይደለም የሚል ይመስለኛል። አቃንቼ ልረዳ እንጂ እኛ ቤተክርስቲያናችንም ክርስቶስ ለእመቤታችን አያስፈልግም የሚል ትምህርት የላትም። እየሰማኝ ነው? እሺ ወንድምነት ኔትወርኩ ነው። እሺ ልክ ነው። ቀሲስ አግኝተውታል ጥያቄውን። ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያምም ሞቷል ብላ ታስተምራለች አይደል? አቤት አቤት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱ ለማርያምም ጭምር ነው ብላ ታምናለች አይደል ቤተክርስቲያኒቱ? እመቤታችን ቅድስት ድንግል ማርያም ንጽሕት ናት፣ ቅድስት ናት። አሁን መጀመሪያ መረዳት ያለብን ነገር ኃጢአት ያለበት ሰው በደል ያለበት ሰው የጠየቅነው ጥያቄ የጌታችን ሞት ማርያምን ይመለከታታል አይመለከታትም? ቀሲስ ይቆራረጣል። እሺ የጌታችን የኢየሱስ ክርስቶስ ሞት ይመለከታታል አይመለከታትም? ማለት ኢየሱስ ለማርያምም ጭምር ነው የሞተው ወይስ ከእሷ ውጭ ላሉት ሰዎች ሞቶ ለእሷ ግን አልሞተላትም ነው የምትለው ቤተክርስቲያኒቱ? አይ ለፍጥረት በሙሉ ለሰው ልጅ በሙሉ ነው ክርስቶስ እሷንም ይጨምራል የሞተው። እሷንም ይጨምራል ለፍጥረት በሙሉ ነው። እመቤታችን ቅድስት ድንግል ማርያም ግን ይሄውን ይወለ ኮንሴፕሽናል ይሆናል። እሷንም ይጨምራል አይደል? ቀሲስ እሷንም ይጨምራል አይጨምርም?
እመቤታችን ቅድስት ድንግል ማርያም እየነገርኩ ነው እኮ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ቅድስት ናት እያልኩ ስለዚህ እሷ ቅድስት ስለሆነች የኢየሱስ ሞት ለእሷ አያስፈልግም እያሉን ነው። ለሰው ሁሉ ነው እያልኩ ነው። መስዋዕትነቱ ግን አሁን ለእኔ የሚያስፈልግበት ቀሲስ ለሰው ሁሉ ከሆነ ለምን አይለዩልንም? ለሰው ሁሉ ከሆነ እሷንም ይጨምራል። እሷ ሰው ስለሆነች ማለት ነው። እሷንም ይጨምራል ወይስ አይጨምርም? ካልጨመረ አይ ለእሷ አይጨምርም፣ ለሌላው ነው የሞተው። እሷን ግን የእሱ ሞት አይመለከታትም። እሷ በእሱ ሞት አልዳነችም። የእሱ ደም መፍሰስ፣ የእሱ ስጋ መቆረስ ለእሷ ምኗም ነው። ምክንያቱም እሷ ንጽሕት ስለሆነች ይበሉን። አይ ደግሞ ለሰው ሁሉ ነው ብለው ካሉ እሷም ሰው ስለሆነች እሷን ሁሉ ኢንክሉድድ ያደረገ ነው ወይ ሞቱ ነው እያልን ያለ ነው። ይመልሱት ቀሲስ። እኛ እንግዲህ የውሎት ከዚህ ከምናገረው አንጻር ከተረዳችሁኝ እመቤታችን ቅድስት ድንግል ማርያም እየሰማኑት ነው። አሁን ይቀጥሉ። ስለዚህ እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ግን እኮ የኢየሱስ ሞት እኔ ያልጠየቅኩትን ምንድነች? የኢየሱስ ሞት ይመለከታታል አይመለከታትም? የኢየሱስ ሞት አድኗታል አላዳናትም? የኢየሱስ ሞት ቤዛዋ ሆኗል አልሆነም? አይመልሱትም እንጂ ቤተክርስቲያኒቱም እንደምንትል እናውቃለን። ይመልሱት። ለዚህ እኮ ነው ማርያምን ኦርቶዶክስ ችግር የለብንም የፈለከው እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። እኔ አልጠየቅኩትም እርኩስ ነች ንጹሕ ነች አልጠየቅኩም። እኔ የጠየቅኩትኝ የኢየሱስ ክርስቶስ ሞት ማርያምን ይመለከታታል አይመለከታትም ነው። የጌታ ደሙ መፍሰስ፣ ስጋው መቆረስ፣ ሕይወቱን መስጠት ለእሷም ጭምር የተከፈለ ዋጋ ነው ወይስ ለሌሎቹ የተከፈለ እሷን ግን የማይመለከታት ክፍያ ነው ነው እያልን ያለ ነው። እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ክርስትና ነው ምድራችን ላይ የተሰበከው። ስትጠየቁ አትመልሱም። ካህናቱ መነኮሳቱ አትመልሱ። ለምን? ማርያም ቆይ ሚውታል ራያን ሚውታል ካለ ኃጢአት የለባትም ንጽሕት ናት እያልኩ ለእሷ ሞቷል ወይ ትለኛለህ? እሷ ንጽሕት ናት። ኢየሱስ ለእሷ አልሞተላትም ይበሉኛ። ታዲያ ሰው ይስማ። የኢየሱስ ሞት ለእሷ ምኗም ነው በሉኝ። ምንም አይጠቅማትም፣ ምንም አያደርግላትም። ለምን ምን ያስፈልጋታል? እሷ ንጽሕት ናት፣ እሷ ቅድስት ነች አይደል ለእናንተ? ስለዚህ የኢየሱስ ሞት ለእሷ ምንም አይጠቅማትም። የእሱ ሞት ለእሷ ምኗ ነው አይደል? እንደዛ ነው እያሉን ያሉት አይደል? ቀስስ እንደዛ አላልኩኝ። ታዲያ የኢየሱስ ሞት ለእሷ ይጠቅማታል ወይስ አይጠቅማትም? አድኗታል ወይስ አላዳናትም? ከምንድን ነው የሚያድናት? እኛን ለምሳሌ ከእንደዚህ አዳናት እንላለን። አንተ ከሞቱ አድኗታል አላዳናትም እኮ ከምንድን ነው የሚያድናት? እኔ እናንተ ከስጋም ከነፍስም ቀሲስ ከስጋም ከነፍስም አድኗታል አላዳናትም? መጀመሪያ ንጽሕት ናት ስትወለድ ንጽሕት ናት እያለን ተማመን አይደለ እንዴ? በጸጋ የከበረች ናት እያልከኝ አመን። ኦኬ እሺ በቃ አሁን ገባን። ስትወለድ ጀምራ ንጽሕት ናት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም የኢየሱስ ሞት አያስፈልጋትም። የኢየሱስ ደም የኢየሱስ ስጋ ለእሷ ምኗም ነው እያሉን ነው ካህኑ ማለት ነው። እንግዲህ ከካህን የበለጠ ማንም የለም። ልብ በሉ። ስለዚህ እሷ ንጽሕት ስለሆነች እሷ ኃጢአት ስለሌለባት የኢየሱስ ክርስቶስ ሞት ለእሷ ምንም ነው፣ ተራ ነው። ለእሷ ምንም አይጠቅማትም፣ ምንም አይፈይድላትም። ለእኛ ለኃጢአተኞቹ እንጂ የሞተው ለማርያም ኢየሱስ አልሞተላትም እያሉ ነው ቄሱ ማለት ነው። እንደዚህ አይነት አጋንንታዊ ትምህርት ነው ቤተክርስቲያኒቱ የምታስተምረው። በራሷ ልጆች በካህናቷ እንደዚህ ነው እየተማነ ያለው። ስለዚህ ማርያም የሥላሴ አራተኛ ክፍል አድርገው የሚያመልኳት በስርዓት ለዚህ ነው የሚያመልኳት። ውሸት ትምህርት ነው። አሁን እንደዚህ አይነት አስተምሮ የለም። እመቤታችን ቅድስት ድንግል ማርያም ንጽሕት ናት ስል አዎ አልከኝ። ንጽሕት ናት ማለት ከሆነች እመቤታችን ቅድስት ማርያም የሥላሴ ወንድምነት ቤት ወንድምነት መጥቻለሁ። እሺ እንግዲህ ካህን ኖት እርሶ
የኦርቶዶክስ ቤተክርስቲያንን እምነቷ እንደሚነግሩን አምናለሁ። በመስቀል ላይ የፈሰሰው ደም ለማርያም አያስፈልግም ብለው አሁን ቃል በቃል ኦልሞስት ነግረውናል አይደል? እንዴ ይመልሱ እንጂ ቀሲስ በመድኃኒዓለም የሚመልሱ እየጠበቅን ነው። እንደው በማርያም ቄስስ እየጠበቅኖት ነው። አሁን መጡ እየጠበቅኖት ነው። ቀሲስ ምንድን ነው ተረሱት? አይ ከአንተ ጋር ምን ያወራን ነገር አለ? ከእንትና ጋር ነበረ ንጽሕት ናት ቅድስት ናት ያልኩት፣ እሱ በሌላ ወስዶ እየተረጎመ ነበረ። አልሰሙኝም። እሺ ችግር የለም ኔትወርኩ ይሆናል። ልድገሙ። አሁን እሰማለሁ። አዎ የጌታችን የመድኃኒታችን የክርስቶስ ኢየሱስ የመስቀሉ ዋጋ ያፈሰሰው ደም ማርያምን አይመለከትም ብለውናል። አይመለከትም ሲባል ከምን አንጻር ነው? እመቤታችን ቅድስት ድንግል ማርያም ኃጢአት ነበረባት፣ በደል ነበረባት ከሆነ ጥያቄ አሁን መልስ ጥያቄ አለም ከእርሱ የምጠበቀው ይመለከታታል ወይ አይመለከታትም ነው መልሱ። እሱ ነው ከሁለት አንዱ። በምንድን ነው የሚመለከታት? ለምሳሌ እኮ ይኸውልህ የሰው ልጅ በሙሉ በኃጢአት ወድቆ ነበረ፣ በጨለማ ተይዞ ነበር እያልክ ይመለከታታል ወይስ አይመለከታትም ነው ጥያቄ። ምኑ ነው የሚመለከታት? እሺ የበቃ በመስቀል ላይ የተከፈለው ዋጋ በመስቀል ላይ የተከፈለው ዋጋ ኢየሱስ ክርስቶስ ሰው የሆነበት ሚስጥር ማርያምን ይመለከታታል ወይስ አይመለከታትም ነው ጥያቄ። ይኸውልህ እመቤታችን ቅድስት ድንግል ማርያምን ይመለከታታል አይመለከታትም የሚለውን አላብራራልኝም። ነገር ግን እኔ አሁንም በቀናነት አይቼ ለመመለስ ልሞክር። ኖ ማብራራት አይጠበቅብኝም። ኖ ማብራራት አይጠበቅብኝም። ለምን አብራራ እኮ መልሱ እኮ አዳምጣ። ጥያቄ በጣም ግልጽ ጥያቄ ነው እኮ እየመለስኩልህ ነው እኮ። እመቤታችን ቅድስት ድንግል ማርያም ንጽሕት ናት፣ ቅድስት ናት፣ ኃጢአት የለባትም፣ በደል የለባትም። አስቀድሞ እግዚአብሔር ንጽሕት ናት ማለት ቆይ አንዴ፣ ንጽሕት ናት ማለት ኃጢአት የለባትም። ኃጢአት የለባትም። አዎ ኃጢአት የለባትም ማለት ነው። ስለዚህ ኢየሱስ ለማርያም አልሞተም ማለት ነው። ክርስቶስ የሞተው ለኃጢአት ብቻ ነው እንዴ? ለምሳሌ እኮ የመንግስተ ሰማያት በር የሚከፈተው እኮ በክርስቶስ ደም ነው አይደል እንዴ? አንዴ። ስለዚህ ኢየሱስ ክርስቶስ ለማርያም ለኃጢአቷ ዋጋ አልከፈለም ማለት ነው። እመቤታችን ቅድስት ድንግል ማርያም ንጽሕት ናት ማለት ቅድስት ናት እያልኩ ነው። እግዚአብሔር አስቀድሞ እሱን እናወራዋለን። አሁን ያስኩሎት እሱን ኢየሱስ ክርስቶስ ለማርያም ለኃጢአቷና ለበደሏ አልሞተላትም ማለት ነው። ኃጢአትና በደል ከሌለባት ምንድን ነው አንተ ራሱ የምታው? ያስኩሎት የእርሶን ነው የምፈልገው። እምነቶትን በግልጽ ነገሩን። ኢየሱስ ክርስቶስ ለማርያም ለኃጢአትና ለበደል አልሞተላትም ማለት ነው። ኃጢአትና በደል የለባትም እያለን እዚህ ጋር ደግሞ ለኃጢአቷና ለበደሉ አልሞተላትም። ስለዚህ አልሞተላትም ብለው አረጋግጧ። ለምን ይፈራሉ? እምነቱት እሱ ከሆነ ለማጭበርበር ካልፈለጉ በስተቀር ለምን አይናገሩም? ሰው ይስማ፣ ድፈሩና አውሩት። ኢየሱስ ክርስቶስ ለማርያም አልሞተላትም ብለው በድፍረት ተናገሩ። ኃጢአት ስለሌለባት ኢየሱስ ለማርያም አልሞተም ብለው መስክሩ፣ እንስማ። እኛ በቤተ ክርስቲያን ክርስቶስ ለሰው ልጅ በሙሉ ዋጋ እንደከፈለ እንደሞተ እናምናለን። ስለ ማርያም ነው እያወራን ያለው። ስለ ማርያም ነው እያወራን ያለው። ጥያቄው ላይ አተኩሩ፣ አፍጥኑት። ያ ማለት ይኸውልህ እመቤታችን ቅድስት ድንግል ማርያም የአዳም ኃጢአት የለባትም ብለን ነው እኛ የምናምነው። ለአምላክ እናትነት የተገባ ማንነት ነው። ጥያቄው እሱ አይደለም። ወንድምነት ቆይ፣ ከረዳቸው አንድ ደቂቃ አንድ ሰከንድ ስጡኝ። ሮያል ማይክን ክፈተው።
ኦርቶዶክሳዊ ወንድም ስለሆነ ስሙት። እንግዲህ ሮያል ኢየሱስ ክርስቶስ ለማርያም በደልና ኃጢአት ሞት አታጨናንቁን እንጂ ትክክለኛ መጽሐፍ ቅዱስ ላይ ማይክን የከፈትከው የጠየቅኩህ እንድትመልስ ነው። ካልሆነ ሚዩት አደርጋለሁ። ኢየሱስ ለማርያም ሞቶላታል አልሞተላትም? አምላኬ መድኃኒቴ ብለዋለች እኮ አጭር ነገር እኮ። የጠየቅኩህን መልስልኝ። ምን ብለዋለች? ልጄ አምላኬ መድኃኒቴ እረኛዬ ምናምን ብለዋለች አይደለም? ሞቶላታል አልሞተላትም? ሞቶላታል። ኦኬ ጸዲ መታለች። ማይክሽን ክፈቺ ጸዲ። ኦርቶዶክሳዊት ናት። ከፍቻለሁ። ኢየሱስ ለማርያም ለእናቱ ሞቶላታል አልሞተላትም? ሞቷል። ለዓለም ነው የሞተው። ቴንኪዩ ቤቲ ማይክሽን ክፈቺ። ኦርቶዶክሳዊት ናት። እሺ ኢየሱስ ለማርያም ሞቶላታል አልሞተላትም? ሞቶላታል። ሞቷል። ሶስቱም ኦርቶዶክሳውያን ናቸው። ሁለቱ ሴቶች እህቶች ሮያል ኦርቶዶክሳዊ ነው መልሰዋል። ቄሱ ግን እስካሁን እየተለመኑ ነው። ወንድም ነቀጥሉ ከቄሱ ጋር። አዎ እኔ ከቄሱ በላይ ያውቃሉ ብዬ አላምንም። እኔ ሌሎቹ ከቤተ ክርስቲያን አገልጋይ ካህናት፣ እንግዲህ ቤተ ክርስቲያን ትልቅ ቦታ የሰጠቻቸው ካህን ናቸው። ዲያቆንም ካህንም ጭምር ናቸው እንግዲህ እና ስለዚህ እሳቸው እንግዲህ የሚሉትን ነገር እናጸድቃለን ማለት ነው። እናጸድቃለን። አንድ ነን እኮ ማብራሪያ እድል ቢሰጠን ከአባታችን ጋር አንድ አይነት ነው ሀሳባችን። ቆይ ጸዲ አንድ አይደላችሁ። እንድናብራራ እድል ስጡና ተራው ሲደርስ ካህኑ አቋሙን ይናገሩና ካህኑ አቋማቸውን ይንገሩን። ኢየሱስ ክርስቶስ ለኃጢአተኛና ለበደለኛ ሰው እንደሞተ የታወቀ ነው። ምንም ጥያቄ የለውም። ጥያቄው ምንድነው? እሱ ለማርያም ጭምር ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ይመለከታታል ማርያምን ወይስ አይመለከታትም? ዳንኛ ምን መልስ እንጂ መታወቂያ ሰውየው መታወቂያ ላይ የዘንድሮ ካህን ያልተ ልክ ናቸው ብዬ ነው አባታችን ምደግፋቸው። እድል ስጠኝና ለምን ልክ ናቸው እንዳልኩ ላብራራ። ታዲያ ቆይ ታብራሪያለሽ። ካህኑ በቃ እኔ አልቻልኩም ይሄን መመለስ ያሳፍረኛል ሲሉ ወደ እናንተ እንመጣለን። ዛሬ ካህናቶች ይከበሩ፣ ግድ የላችሁ። ካህን ማስቀደም ይለኛል እኮ ይሄን ያለ እኮ የሚያጨቃጭቅ ነገር አይደለም። በነገራችን ላይ አንተ የጠየቅበትን መንገድ ግን አይቼ እየነገርኩ ነው። አንተ የፈለከው ለአንተ የሚመች ነገር ብቻ ስለሆነ ነው። ልክ እንደነሱ ደፍረው ያወሩ እየጠበቅነው ነው ካህን። እኔ ምን ችግር አለብኝ? እኔ እኮ መጀመሪያም ብያለሁ፣ አልተረዳኝም ይሆናል እንጂ እመቤታችን ንጽሕት ናት፣ ቅድስት ናት። ነገር ግን የክርስቶስ መስቀል ወይም የነገረ ድነት ስራ ለሰው ሁሉ ነው እያልኩ ነው። ለሰው ሁሉ ነው ማለት እንግዲህ ለፍጡር ሁሉ ነው ካልኩኝ እኔ እንዴት አድርገህ አንተ የፈለካትን ቃል አይደብቁት። እያወራን ያለ ነው ስለ ማርያም ነው። ኢየሱስ ክርስቶስ ለማርያም ቆይ አንዴ ካህናት ኢየሱስ ክርስቶስ ለማርያም በመስቀል ላይ የከፈለው ዋጋ አለ ወይስ የለም? እኔ እኮ እየነገርኩህ ለሰው ልጅ በሙሉ ጌታችን ኢየሱስ ክርስቶስ ለማርያም ድንግል ማርያም ምንድን ናት? ድንግል ማርያም ምንድን ናት? የሰው ልጅ አይደለችም? እየደበቁ ነው ያሉት። መልስ ፈልጋለሁ። ምኑን ለማርያም ኢየሱስ ክርስቶስ ለኃጢአቷ ለበደሏ እሷ ለሰራችውም ለምትሰራውም ለነበረባትም ዋጋ ከፍሎላታል ወይስ አልከፈለላትም? ኢየሱስ ልትል የፈለከው አልገባኝ። ኃጢአተኛ ነች ለማለት ከሆነ በግልጽ አብራራልኝ። ልትል የፈለከው ለማርያም ኢየሱስ ክርስቶስ ዋጋ ከፍሎላታል ወይስ አልከፈለላትም? በጣም አጭርና ግልጽ ጥያቄ። የነገረ ድነት ስራን የምትጠይቀኝ ከሆነ የክርስቶስ በመስቀል ላይ መሰቀል ደሙን ማፍሰስ የማይመለከተው ፍጡር የለም። የማይመለከተው የሰው ዘር የለም። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተውና የተሰቀለው ለሰው ልጅ በሙሉ ነው አልኩ። ያ ማለት እመቤታችን ቅድስት ድንግል ማርያምን ያጠቃልላል። እንግዲህ ምን አይነት አማርኛ እንደምትጠቀም ባለ ጥሩ የሀሳብ ለውጥ እያመጡ ነው ያሉት። በደንብ እንዲለውጡ ነው የምንፈልገው። ኢየሱስ ክርስቶስ ለማርያም ሞቶላታል በሉልን አንዴ፣ እየሰማን
እናረጋግጥ ያሉትን ነገር እውነት ስለመሆኑ። ችግር ይሄ እኮ ምን ሳይንስ አደረገው እኮ መጀመሪያም እኮ እያልኩ ነው። አንተ የተናገርከውን የግድ ማለት አለብኝ እንዴ? እስቲ በሉት። አይሉልህ ምን ልበልህ? እኔ እልልሃለሁ። ምንድን ነው እንድልልህ የፈለግህ? እስቲ በሉታ በሉት። እየጠበቅን ነው በጉጉት ማለት ነው። ይሄው አንዴ ተጠይቆ ሮያል መልሷል። ጸዲ አንዴ ተጠይቃ መልሳለች። ቤቲ ኦርቶዶክስ አይነት አንዴ ተጠይቃ መልሳለች። እርሶ ይሄው ይሄ አንዱን ጥያቄ ከ10 ጊዜ በላይ ወንድምነት ጠየቀ፣ እኔ ጠየቅኩኝ። ደፍረው ማውራት አይችሉም። አሁን ድረስ ጥያቄው ምንድን ነው ይላሉ። ከዚህ በላይ መታወር እኮ የለም። አገልጋዩ ቄስ አይደለም ሰውየው፣ ጃንጥላ ያዥ ነው። ጃንጥላ ያዥ ነው። አሁን ሮያል ለምንድን ነው እንዲህ የምትላቸው? አንዳንዴ በትክክል እየተናገረ ነው። እኔ አላረኩም ወንድምነት ማለት ቤካ ነው ያደረገው። አታርገው። አንዳንዴ እኔ እውነት ልናገር ቃሉ ካህን ቄስ ምን እኮ ተችሎ ተገኘ። አዎ ሞቶላታል አለች ጸዲ። አዎ ሞቶላታል አለች ቤቴ። አዎ ሞቶላታል አለ ሮያል። እኔ አንዳንዴ ካህናት አገልጋዮች ምናምን ነገር የሚባሉት ከምእመን አንሰው የሚገኙበት ቦታ አለ። ምእመኑ ደግሞ ከካህን በልጦ የሚገኙበት አለ። ይሄንን አስቦ ይመስለኛል ይሄናል ጥያቄ ሲጠይቅ ታዲያ በራሱ ካህን ሲያፍር ዣንጥላ ያዥ ናቸው ምናምን ነገር ብሎ ቢል እኔ ጠርጥሮ ስሞትልህ ያው ጸዲ የምትባለው ውርጋጥ ምናምን ብላ ሰድባኛለች። ምንድን ነው የምታወሪው? ትክክል ነው የተናገርኩት። ካህን ከሆነ ሰውየው ለምን ብሪፍ አድርጎ አይናገርም? ምን ያውቃል ካህን? በየሰንበት የቤት ጠላ የጠጣ እንጂ እየዞረ ኤርሚ ወንድምነት ይኸውልህ ያለው ነገር ትክክል ነው። ምናልባት አለመተዋወቅ ብዙ ያነጋግራል። እኔ ሮያልን ብትሆን አላቅም፣ ብዙ መነጋገርም የለብንም። የተሰማን ስሜት መናገር የሚከብድ ነገር አይደለም። ያልገባህን ነገር ግን ማውራት ተገቢ ነው ብዬ አላስብም። እና እኔ እያወራሁኝ ያለሁት ከእነሱ ጋር ነው እንጂ ከአንተ ጋር አይደለም። አንደኛ ቤተክርስቲያናችን የምትለውን ነገር መናገር ምን መምህር አንድ ጊዜ መምህር ይሰሙኛል። አንዴ ይሰሙኛል መምህር። እሺ እኛ አክብሮት ነው የምናወራው፣ እዚህ ቤትም አክብሮት ነው ሁሉ ሰው እያወራ ያለው። ሮያል ግን ልክ አይደለም። አንተ እኔ ያንተ ብልግና ነው የማይብህ፣ ብልግና ብቻ ነው የማይብህ። እኛ ቤት ለምሳሌ የፈለገ ነገር ቢሆን አንድ ፓስተር መጥቶ ሲያወራ የፈለገ ነገር ቢሆን በዚህ ልክ አፋችንን ከፍተን አንናገርም። ቢኮዝ ክብር አለን። ኦኬ በጣም ነው አፍህን የምትከፍተውና ችግር የለም። አንድ ጊዜ ግን አታስወጡት። እሳቸው አናስወጣውም። በጣም ግን ከረበሸ እናስወጣዋለን። ግን በጣም ከረበሸ እናስወጣዋለን። እሳቸው በትክክል እየመለሱ ያሉት የቤተክርስቲያኗን ትምህርት ነው። ማርያምን ሰው ነች ተብላ በቤተክርስቲያኗ አትታመንም። ከሰማይ የወረደች ተብላ የምትታመነው እሷን ጥንተ አብሶ አለባት ብሎ ማለት የማይሰራ ኃጢአት እንደሆነ ገብቷቸው እሳቸው ያንን ትምህርት እያስጠበቁ ነው። ከሐሰተኛ መምህራን ተጠብቆ የሚለው መጽሐፏ ላይ አሳትመዋሉ። ስለዚህ የቤተክርስቲያን ትምህርት ነው እሳቸው እያሉ ያሉት እንጂ ፈጥሮ አይደለም። እኛ የእሳቸውን ትምህርት ነው የምንሰማው፣ የሳንበዴ አይደለም። ኦኬ የቄስ የካህንን ትምህርት የእሳቸውን ብቻ ነው የምንሰማው። እሳቸው ናቸው የቤተክርስቲያኗ ልሳን እንጂ አንድ ብሪሌ ምናምን ሽከረከር በየናይት ክለቡ የሚገኝ አንድ ሰው አይደለም። የእነሱን ትምህርት አይደለም፣ የእሱን ትምህርት አይደለም። እባክህ ስርዓት ያዝ። ብር ቢኖርህ አንተም ትገባ ነበር። ስለዚህ እኛ የእሳቸውን ነው ልክ ዳንሻዬ እንዳለው እሳቸው የሚሉትን ብቻ ነው አጽድቀን የምንወጣው። እሳቸው የማይሰራ ኃጢአት ላለመስራት ብለው የቤተክርስቲያን ትምህርት ቀጥ አድርገው ይይዛሉ። በትክክል ለዳንሻዬ እየመለሱ ነው። የእሳቸውን ትምህርት ነው የምንቀበለው። እዚህ ሮያል የገባ እዚህ ቤት አትሳደብ፣ ሰው አታመናጭቅ። በተለይ ካህናትን። ዳንሻዬ ይቀጥሉ። እኔ ግን ወንድምነት እኔ የተለየ ሀሳብ አለኝ። ጌታ እግዚአብሔር በሚያውቀው ማለት ነው። እዚያ ያላችሁ ሰዎች የሮያል አካሄዱ ላይመቻችሁ ይችል ይሆናል፣ ለእናንተ ማለት ነው። እንዴ
አንድ ካህን የተባለ ሰው 10 ጊዜ ተጠይቆ መልስ የማይመልስን ታዲያ ጥላያዥ ነው ብሎ ቢለው ይሄ ወንድም ትክክል አይደለም እንዴ? ምንድነው የምትሉት እንዴ? እንደ አገልጋዩ እኮ እንደ ካህኑ ይፍቱኝ ባርኩኝ ብሎ እንደሚላቸው ሰው እኮ አሳፍረውታል እኮ ይሄ ሰው አሸማቀውታል እኮ። ምዕመኑ ተጠይቆ በአንድ ቃል ጸዲና ቤቲ ከመለሱ በአንድ ቃል ሮያል ከመለሰ ጥላያዥ ናቸው ብሎ ቢል እኔ በእውነት ዘለፋ ነው ምናምን ነገር ብዬ አላሸማቀቀውም። አንዳንድ ቦታ እኮ ትክክል እኮ የሚሆንበት ነገር እኮ አለ። ፕሊዝ እኔ ሮያልን ለእኔ ተውልኝ ወንድሞች። ኦኬ አግባብ ያልሆነ ስድብ ከተሳደበ እኔ አስወጣለሁ። 10 ጊዜ ተጠይቆ እሱ የመለሰው 10 ጊዜ ተጠይቆ ለምን